ዋላ ማራምቤ ማስማት ማዳመጥ አልቻልኩም። ተረዳለ ደግሞ አምን ይቀባማ ተወልዳ ጾታል መነሰታ ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ልክ ከእንቅልፌ ስነሳ ከጎኔ ልጄና ባሌ የሉም፣ ጊዜና እማ የሉም። ዞር ስል እንዳያችሁት ደብዳቤው ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ። የኛ ሰፈር እንግዲህ እንደምታዩት በቃ ሽልክልክ ብላችሁ ነው የምትደርሱት። ቤተክርስቲያን ውሃ ተይዟል። ለአምባሻ መግዣ ብር ይዘናል። አሁን እንችን መመለሻውን እንጃ እንጂ መሄዱንስ እንሄዳለን። መመለሻው ግን በቃ እንዴት እንደሚያደክም ስትመለሱ ያለው እንትን እዩት ጋይስ። አምባሻ አለ አባት አምባሻ አለ። ሀያ ብር ቆንጆ አምባሻ ነው። የዛሬ ነው አይደል? እንፋሎት አለ። ትኩስ ነው። ትኩስ እንፋሎት አለ። እሺ አምባሻችንን ገዝተናል። የእመቤታችንን ቃል ኪዳን ታምሯን የሚልኩ የሚያስቃሉ ልጅን ወደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዱ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላት ስልጣን ስለዚህ አንዱ ካህን እዛ ጋር መጽሐፍ ዘርግቶ ወይንም ጸሎት ወይ ሌላ ነገርም
ጥላት ለቀቀኝ። ጸሎቴንም ማንበብ ጀመርኩ። እግዚአብሔር ይመስገን። አጋንንት ተልኮብኝ ነበር፣ እሱንም አስለቅቁልኝ ተክልዬ። ምስጋና ይግባቸው አባቴ። ከዛ እከታተል ነበር፣ ጸበል ጠጣ ነበር፣ እጠምቅ ነበር በ24 አሁንም ትናንት መጋቢት ማለት ነው ታምረ ማርያም አባታችን እያነበቡ ማንበብ መስማት ማዳመጥ አልቻልኩም። ጠዋት ተጸጋጅቼ ተጣጥቼ ነው የመጣሁት፣ ግን ያለ ማስነበብ ያለ ማዳመጥ ሊያስወጣ ይፈልጋ አጋንንት እንደምንም ተክልዬ አስጨርሱኝ እያልኩ ለምናቸው ነበረ። አስጨርሱኝ ተክልዬ። ከዛ ከወጣሁ በኋላ ሽንት ቤት ለምኜ ሄድኩኝ። ምንም ሊወጣኝ አልቻለም። ዝም ብሎ እንደምጥ ያስምጠኛል። ከዛ በቃ 2 ጊዜ ሄድኩ። ምንም የሚወጣኝ ነገር የለም። ከዛ ሄድኩ ከቤቴ 5 ሊትር ጸበል ይዤ ሄጄ ነበረ። እሱ ስጠጣ ማስታጠቢያ ላይ ቁጭ ብዬ እንደምን ሳምንት እንደ ፍየል አንጀት እየተጎተተ መውጣትም አልቻለም። ዝም ብሎ ያስምጠኝ ጀመር። ከዛ መጨረሻ በሶፍት ቆረጥኩት። ከ2 ሜትር በላይ ነው ሲቆርጠው። የተቆረጠው ተመልሶ ወደ ሽንጥጣዬ ሲገባ ሁሉ ይታወቀኛል። የወጣውም ደግሞ ለተክልዬ ታምራቸው መናገር አለብኝ ብዬ ከሀይላንዱ ውስጥ ከተትኩትና ከገባ ከሀይላንዱ ይንቀሳቀሳል ነፍሳት ማለት ነው። ከዛ ለምስክርነትማ ይዤ ሂጄ ማሳየት አለብኝ ብዬ ከትናንትና ወዲያ በተክልዬ ማግስት ማለት ነው ይወጣልኝ ይዤ መጥቼ ለአባቴ አሳየዋቸው። ምስክርሽንማ መናገርና ማሳየት አለብሽ ብለውኝ ይዤ መጣሁኝ። አሁንም እህቶቼ፣ እናቶቼ፣ ወንድሞቼ፣ አባቶቼ ጸልዩልኝ። የተቆረጠውን እንደወጣልኝ ብላችሁ ምግብ መብላት አልችል እንደ ነፍሰ ጡር ምራቄ የሞላ ምንም ስጋ የለም። ተክልዬ ማርሽ የተቆረጠውን ይወጣልኝ ብላችሁ ጸልዩልኝ። እንዳቅሜ ሳይበዛ ተክልዬ ያውቃሉ። በውስጤ ተስያለሁ። ስለቴንም እንዳስገባ እየተቆረጠውም እንዲያወጣልኝ ጸልዩልኝ። ተክልዬ ይስሙኝ ብላችሁ ጸልዩልኝ። የወጣውንም ላሳያችሁ ይዤ መጥቻለሁኝ። በእውነት እልል በሉ። ይሄ ከገነት ተመልጠ እስከ መድረስ በጣም የቅዱሳኑ ስራ ግሩም ነው። ይህ በቃላቸው የመሰከሩትን ይሄ የምታዩት ነው። በጣም ልዩ ነው። ያው ከ2 ሜትር በላይ ነው ከወዳቸው የወጣ ነው። በጣም የሚገርም ነው። ወለተ ማርያም ነው የሚባሉት። እንግዲህ ከቃላቸው ሰምታችኋል። እኛ በዚህ ዘመን ይሄ የሚገባም አይደለም። አምን ይቀባማ ተወልዳ ሱልጣን መነስረታ ለሀገሪቱን ኢትዮጵያ ይቀባማ ተወልዳ መሬታችን ቃይማን ፍቅሯን በልቡናችን ታውልብን ታሳድርብን። አሜን። በደጋጎቹ ለአባን ያቁት ለቅዱስ ኤፍሬም የተመሰኛም ትለመን። ጸሎታችን፣ ልመናችን፣ ምህላችን ትቀበልን ታሳርግልን። አቡነ ዘበሰማያት
ጋር እንዳይፈጅባትም ሌላ ለማጥተል ለማለት ስትደፋውና አባ ነኝ ቁርስ የለም ነዚህ ጋር ቁጭ እጅን አበላሽሹ አጎሻት ነው አሁን ቁርሳችንን በልተን ጨርሰናል። አሁን ደግሞ ወደ ቡና እቺን ረከቦት አይታችሁ እንግዲህ ሁለት ስኒ ምናምን እንዳትሉኝ እናት ካልሆናችሁ አይገባችሁም። የዚህ የስኒ ነገር እናት ካልሆናችሁ አይገባችሁም። ስለዚህ ቀጣይ ደግሞ አንድ ይቀራል። እሱን በየተራ ይሆናል የምንጠጣው ማለት ነው። በየተራ ጨርስና ስጠኝ ስኒ አጋባልኝ እያልን በየተራ እንጠጣለን ማለት ነው። ለዛሬ ግን ሁለት አለን። የምንጠጣውም ሁለት ነን። ይበቃናል ማለት ነው። እንደምታዩት ሁለት ስኒ ብቻ ነው ያለን። ይሄው አባባልሽ ግን ጉዙልን ይመስላል። ጉዙልን አይደለም። እኔ እናት የሆኑ ሰዎች ይገባቸዋል። ይሄ ምንም ጥያቄ የለው። ቡና ጠጡ ግላ ቡና ጠጡ አላልናቸውማ። ቆንጆ ነው። ቆንጆ ቆንጆ ነገር ይገባቸዋል። ለሰብስክራይበሮቻችን ለቤተሰቦቻችን ቆንጆ ቆንጆ የሆነ ነገር ይገባቸዋል። ውሎ ግን እንዴት ነበር? ቆይታ እንዴት ነበረ? ቤተክርስቲያን ሌሊት ነው ተነስተህ የሄድከው እና እንዴት ነው? አልፈራህም? ለነገሩ እንዴት ወንድ ልጅ እንዴት ይፈራል? አንቺ እናት ይዋስሰው እንዳደረገ ተነስቼ ልጄ ነው ልጅ ሊያስቆርብ በሌሊት ብድግ ብሎ ልጁን አቅፎ የሄደ ሰው ነው እና አሁን እንክብካቤ ይገባዋል አይደል? ተንከባክባችሁ እውነት ነው። እኔም ልጠጣ ስኳር አንስታል። አታብዛ ስኳር። እድሜ ገና ነው። ካሁን ካልተጠነቀቅክ በኋላ ባልዬው እንግዲህ ተጋቢኖ አማራይ ብሏል። ተጋቢኖ ተሰርቷል። ለመብላት ዝግጁ ነው። አቅርቢ። ሽግርና አውርድ። ቸኩላል። ምንድን ነው የከተተችው? የሎሚ ፍሬ ይሰራል። ሳባሽ ታታቢና እንጀራ ተጋቢኗችን እችን ትመስላለች። ኑ እንብላ። ጧት በልጄ ቀልዱ አባባ የሚባል አዲስ ጭፈራ መጣ። እሺ ወደ ዩቲዩብ ቤተሰቦቻችን ዛሬ እንግዲህ የእሁድ ውሏችን በጥቂቱ ይሄንን ይመስል ነበረ። ቀጣይ ደግሞ በሌላ በአሪፍ ኮንተንት በአሪፍ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። እንወዳችኋለን። ግን እንዴት አያችሁት የዛሬ ቪዲዮጋችንን? ከሞላ ጎደል ቆንጆ ነው አይደል? ደግሞ ኋላ ደስ የሚል ውሎ ነው። ሩዋንዳ የተለመደ እኛ ስንኖር እንደዚህ እሑድና ቅዳሜ በቃ እንደዚህ ነው። ጦርነት ልታጥቢ ነው ፍቅር? ደስ ይላል። ለማንኛውም አብራችሁን ስለዋላችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። መልካም ጊዜ ይሆንላችሁ። እንወዳችኋለን። ባይ